ጽናት ቤቲ በእኔ ምክንያት ነው ያበደችው እያለች ራሷን እየወቀሰች ትገኛለች። ቤቲ እንደዚህ ያደረገችው ሁሉም ቤተሰብ አዝነውላት ወደ ቤት እንዲመልሷት ነው ላለው። እንዲሁም ኪራ በጣም አዝኖላትና ጽናት ደግሞ በጣም አዝናላት ወደዛ ቤት ተመልሳ እንድትመጣ እየሞከረች ነው ላለው። ቤቲ አሁንም ይመጣል ኪራ ጥሎኝማ ሄድም እያለች መቃዠቷን ትጀምራለች። እያለቀሰችም ነበር። ጽናት ቀማችኝ ትላለች። ናሆም ሁሉም ተሰብስበው ነበርና በርጋ በቃ ሁላችሁም ግቡ ወደ ውስጥ፣ እኔ ከእህቷ ጋር ልደውልና እህቷ ትወስዳታለች ይላል። እንደውም ቆይ አንዴ ሰብሰብ በሉና ዘፈን ልዝፈንላቸው ትላለች። አዳምጡኝ እያለች ስትዘፍን ነበር። ዝም በሉ አበደች አበደች ይሉኛል፣ የማበዴ ምክንያት ኪራ ነው እያለች ነበር የምትዘፍነው። ሁላቸውም ወደ ውስጥ ከሄዱ በኋላ ጽናት ብቻዋን ከክላስ ቁጭ ብላ ማሰብ ትጀምራለች እና ማለቃቀስ። ኪራ መጣና ጽናት ተረጋጊ እያለ ለማባባል ቢሞክርም እሷ ግን ዝም ማለት አልፈለገችም እና ማውራት ጀመረች። ቤቲ እኮ አበደች። ታዲያ አንቺ እኮ ምንም ያደረግሽው ነገር የለም። ከመጀመሪያውም እሷ ነግራኝ ነበረ አንተን ካጣችን መኖር እንደማትችልና አስጠንቅቃ ነበር የነገረችኝ። እኔ ግን ፍቅሯን አደፈረስኩባት። እንደዛ አትሁኝ። የኔና የቤቲ ፍቅር ካበቃ ቆይቷል፣ አብቅቶለታል። ህሊናዬ ግን እየወቀሰኝ ነው ትላለች ጽናት። ኪራም ያንቺ ጥፋት አይደለም ብሎ ነገሩን ለማሳሳቅ ሞክሯል። እንደምንም ብሎ አባብሏታል። አንቺ ስትስቅ እንጂ ስታለቅሽ አያምርብሽም ብሎ አጽናንቷታል። ቤቲ ጫካ ውስጥ ቁጭ ብላ ነበረ። ወይኔ ዝናብ ሊጥል ነው እንዲህ ደስ ሲል ትላለች ብቻዋን። እንደዚህ እያወራች እያለ በመንገዷ ሀና ትመጣለች። አገኘቻትና ያለሽን ነገር አምጭ ብላ ታስደነግጣታለች። ሀናም ግራ ተጋባችና ምን ማለት ነው ደግሞ ብላ ትጠይቃለች። ቤቲ እየቀለድሽ ነው አለቻት። እንዲሁም እጇን እያሽከረከረችና ልክ ሕፃን ልጅ እያለን የምንጫወተውን ጨዋታ እየተጫወቱ ነበር። ዘፈንም እየዘፈነች ነበር። አዙረኝ አታዟዙረኝ ኪራ ጋር ወስደ ጣለኝ እያለችም ነበር ቤቲ። በዚህ መሀል ሀና ግራ ገቧትና ናሆም መጣ። ቤቲ ናት አይደል አልተሳሳትኩም ትለዋለች። ናሆም አዎነች ይላታል። ወይኔ አሳዘነችኝ፣ በቃ ማየት አልችልም ትልና ሀና ጥላቸው ትሄዳለች። ናሆም ቀረ። ናሆም አይ ቤታ መጨረሻሽ እንደዚህ ሆነ ይላል ቁጭ ብሎ። ስልክ ይደወልለትና ሄሎ ይላል። አዎ ቤቲን አግኝቻታለሁ ይላል። ኪራ መሰለኝ የደወለው። ኪራ ነው ትላለች ቤቲም። አዎ ይላታል። በቃ ኪራ ሊወስደኝ ነው፣ ይወደኛል፣ ከቤቱ ሊወስደኝ ነው እያለችን መለፍለፋን ትቀጥላለች። ሀና ወደ እነ ጽናት ቤት ከሄደች በኋላ ጽናት ያለውን ነገር ትነግራታለች። ቆይ ግን ይሄ ሁሉ ነገር ሲፈጠር እኔ የት ሄጄ ነበር እንደዚህ የሆነው ትላታለች። ጽናትም አንቺ ወደ እናትሽ ቤት ሄደሽ ነበር ትላታለች። ይህን ነገርማ ለሚኪ መናገር አለብኝ ትልና ስልክ ትደውላለች። ሄሎ ፍቅር ሰላም እንዴት ነህ ካለችው በኋላ ወደ እነ ጽናት ቤት ና ትለዋለች። ግን ግዛ ያልኩህን ነገር ይዘህ ና ትለዋለች። ናሆም መጣ በዚህ ማለትና ወሰዷት። አዎ ናሆም ቤቲ እንደዚህ ብትሆንም የእጇን ያገኘችው ይላል። ጽናትም በእኔ ምክንያት ነው እኮ እንደዚህ የሆነችው እያለች ራሷን እየጠየቀች ነበር። ናሆም ጽናትን ለማረጋጋት ሲል አንቺ ምንም የጠፋሽው ነገር የለም፣ ለምሳሌ አንቺ ቢሆን እንደዚህ ያበርሽው፣ እሷ ግን ሻምፓኒ ከፍታ ነበረ እንኳን ደስ አለሽ ብላ የምታከብርልሽ ሲላን ነበር። ሚኪ መጣ። እንደዚህ እያወሩ ሰላም ካላቸው በኋላ ምንድን ነው ብሎ ስጠይቃቸው ቤቲ አበደች ይሉታል። ማናት ይላል። ቤቲ ጽናት የቀድሞ ፍቅረኛ ነች የኪራ ትለዋለች። ናት እንዴ? እኔ እኮ አሁን ስመጣ ይቻል ነበረ እሷ ነች አይደለችም እያልኩ ነበር ይላል። ናሆምም ኪራስ ይላል። ኪራ በጧት ነው የወጣ ትለዋለች። እና ሀናም በቃ እንሂድ ይላሉ። ማታ ለቡና ኑ ይባላሉ። ጽናትና ናሆም እኔ ምልሽ ምሩ የት ናት? ምሩ ተኝታለች፣ በቃ ልቀዝቅሳት ይላል። አረ ተዋት ብትለው ምንም አልሰማትና ጥሏት ይሄዳል ናሆም። ጽናትም አይ አምላኬ ሆይ በዝች ዕድሜ ስንት ነገር አሳየኝ ትላለች። ናሆም ወደ ምሩ ክላስ ከሄደ በኋላ ተኝታለች እና የኔ ቆንጆ እንዴት ነው የምታምሪው ደስ ስትይ እያለ የልብ ማውራት ይጀምራል። የጽናትና የኪራ ፍቅር አስቀናኝ፣ የቤቲ ጉዳይ ደግሞ በጣም አሳዘነኝ፣ እኔ ከምንም በላይ አፈቅርሻለሁ እያለ መናገር ይጀምራል። ጽናትና ኪራ መታሃል ትለዋለች። ሳሎን ላይ ነበርና እንደዚህ ይባላል እንዴ ይላታል። ታዲያ ምን ልበልህ? ያው አቆላምጭኝ እንጂ ጋሼ ልበልህ ወይስ አለቃዬ? አይ እያሉ ፍቅር ሲጫወቱ ነበረ። ባይሆን አቆላምጭኝ እንጂ ኪራዬ እያልሽ ይላታል። እሷም የመጀመሪያው ሰው ራሱን አቆላምጪ ብሎ ሲናገር የሰማሁት ትላለች። እሺ ናሆም የት ነበር ይላታል። ከዛ ቀደም ብሎ ግን የኔ ሚስት ሲላት ወዴት ሽማግሌ ሳይልኩ ትላለች።
አንቺ በይኝ እንጂ ዛሬውኑ ነው በሄሊኮፕተር የምልከው ሽማግሌ ይላታል። ሁሌም ሳቅልኝ እያላት ነበር። በሳቅ ነበሩ። ናሆም ይታል። ናሆም ምሩን ሊያት ብሎ ገብቶ ቀረ። እስኪ ሊያቸው ትልና ትሄዳለች። ጽናት ወደ ክላስ ገብታ ስታያቸው ምሩና ናሆም ተኝተዋል። እኔን በፍቅር የጎበኛ አምላክ እናንተን የሚጎበኛችሁ እያለች መልካም ምኞቷን ትገልጻለች። ኪራ መጣ። አጅሬው ሌሊት ሌሊት እንደ ወፍ አፍጠህ እያደርክ አሁን ደግሞ ከዚህ ጋር ቀን ቀን መተህ ትተቃቀፍልኛል አይደል ይለዋል። ሲያምሩ ትላለች ጽናትም ተቃቅፈው ስታያቸው። እኔም እኮ እችላለሁ ማቀፍ ይላል ኪራ። እሺ በቀን ቀስቀሳቸው ይልና ወጣ ይላሉ። ጽናት ወደ ኩሽና ትሄድና ውሃ ለመጠጣት ትሞክራለች። ኪራ ተከታትሏት ይመጣና ላታመልጭኝ አታሯሩጭኝ ይላል። ጉንጨን ሳሚኝ ሲላል ነበር። ውሃ ለመጠጣት በተሞከረም ምንም እያስጠጣት አልነበረም። እንዲሁም እርቦኛል ይላል። ታዲያ እኔ ልበላይ ነው ስትለው አይ ከሳምሽኝ እጠጓለሁ ሲል ነበር። ምሩ ተነሳችና አየችው ናሆምን ተኝቶ ከስሯ። የኔ ውድ በጣም ነው የምወድህ፣ እንዴት ታምራለህ እያለችም ይመስላል በልቧ። ናሆምም ተነሳ። ቀሰቀስኩ እንዴ ትላለች። ቁጭ ብላም ነበርና እንደተኛች እያስመሰለች ነበረ። ቁጭ ብሎ መተኛት አለ እንዴ እያላት ነበር ናሆም። ህልም እያየው ነበር። ምን ነበረ? አንቺ ጋር ተጋብተን ሰርግ እኮ አየው ምናምን ይላታል። ሰርግ እኮ ሞት ነው ብላ ትፈተዋለች። ናሆም ኧረ በስመ አብ በይ ደግሞ ሰርግ እንደፈችው ነው ህልም እንደፈችው ነው ይላታል። እኔ እኮ አንተን በጣም ወዳለው ለማለት ፈልጋ ነገር ግን አከብርሃለሁ ትለዋለች። ምን ነበር ብሎ ሲጠይቃት ለምንድን ነው ግን መሸሽ የምትፈልጊው ሲላትም አይ እኔ መች መራቅ ፈለግኩ አንተን ያው ሸክም መሆን እንዳልሆንብህ ብዬ ነው እንጂ ትለዋለች። ምሩ በህመሟ ምክንያት ለናሆም ሸክም ሆንበታለሁ እያለች ነው የምትሸሸው። አንደኛው ምክንያት ይሄ ነው። ጽናትና ኪራ ሽንኩርት እየከተፉ ነው። ሽንኩርቱን ጥረህ እኮ ጨረስከው ጣልከው ትለዋለች ጽናት። ኪራም ከአንቺ ጋር ስሆን ደስተኛ ነኝ ሁሌም ይላል። ብዙ መጫወት ከጀመሩ በኋላ ሊሳሳሙ ሲሉ ስራቸውን ትተው ናሆም ከች ይላል። ወይ አመጣጤ ብሎ ይቀልድባቸዋል። ምን እየሰራችሁ ነው? ምግብ እየሰራን ነው። አይ እኔ ወጥቼ በበላ ይሻለኛል፣ እናንተ የሰራችሁት ምግብማ የህንድ አክተር ይመስላል ምናምን እያላቸው ነበር። እናንተ የምትሰሩት ያው እንደዛ ነው እያለ ሲያወራቸው ነበር። ነገር ግን እንደምንም ብለው በቃ ችግር የለውም አይ ብለው አሳመኑትና እንደዚህ እያወሩ እያሉ ምሩ ትመጣለች። በቃ እንደው ምሩ ታግዘኛለች እና አብረን እንሰራለን ትልና ጽናት ትሰራለች። ተሰባስበው እየበሉም ነበረ። በጣም ሳቅ በሳቅና ጨዋታ በጨዋታ ሆኖም ነበር። ጽናት ኪራን ታጎርሰዋለች። ናሆም ያው ማጉረስ አልፈለገም እና ቢያጎርሱት ደስተው ነበር። ኪራ እንደምኑም ብሎ ምሩን አጉርሹ እንጂ ይላታል። አትጎራረሱም እንዴ? ምሩ አጎረሰችው ናሆምን። እጅ ሲጣፍጥ ዋው እያለ ሲያደናንቀን ነበር። እንዳጠገባችሁን እግዚአብሔር ያጥግባችሁ እያለም ሲመረቅ ነበር ናሆም። ሳቅ በሳቅ ነበሩና ጽናትም የሆነ ነገር አይሸታችሁም ትላለች። ምን ይላሉ? ያው ፍቅር ፍቅር ነዋ ትላለች። አዲስ ፍቅር። ሁላቸውም ፈገግ ይላሉ። ኪራና ጽናት አብረው ተኝተው ነበርና ጧት ሆነም። ጽናት ከተነሳች በኋላ አሁን ግን እንደዚህ በዚች ምድር ላይ እንደኔ ደስተኛ የሆነ ሰው አለ እንዴ ትላለች። ራሷን እየጠየቀች ነው። የደፈረኝ ሰው ለእኔ ደስታ ምንጭ ሆነ እያለች ማውራት ተቀጥላለች። ፈጣሪ አብዝቶ ቢፈትነኝም ግን ደግሞ በኪራ ክሶኛል ትላለች። ደግሞ እንዴት ያምራል ትላለች። ተኝቶ ነበርና ኪራ በጣም እወድሃለሁ ስትለውም ነበር። ፍቅሯን እየገለጸች ነው እሱ ተኝቶ። ኪራም ነቃ። ተነስተሻል እንዴ ይላታል። እንዴት አድረሽ የኔ ዓለም ይላል። ወይኔ ልቤን ትላለች ጽናትም። ምን ሆንሽ የኔ ዓለም ስትለኝ ያው ልቤ መምታቷን ልታቆም ነበር ትለዋለች። አንቺ እኔ መቀለጃሽ ነኝ ይላል እሱም። ብታመም ራሱ እኮ ቀድመህ አንተ ነህ የምትሞተው ትለዋለች። ምን ማለት ነው? አንቺ እኮ እስትንፋሴ ነሽ፣ ሰው ያለ አየር መኖር አይችልም ይላል። ጉንጩን ሳም ታደርገዋለች። ኪራ አሁን ነው ልቤ ቀጥ ያደረግሻት ይላል። የኔ ሚስት እያለ መቀላለድ ይጀምራሉ። ቀልድ እያበዛሽ ነው የኔ ሚስት ይላታል። እሷም ናሆም ነው እንደዚህ ያለው ትላለች። የወደፊት ባሌም ብላ ነበር የቀለደችው። የተማርኩት ቀልዱን ያው ከወደፊት ባሌ ነው ትለዋለች። አሁንስ ባልሽ አይደለውም፣ አሁንማ አለቃይ ነህ፣ ገበው ያው ነው ብሏል ናሆም ትላለች ጽናትም። እሺ እወድሃለሁ በይኝ። አልወድህም ስትለው ድንግጥ ይላል። ይከፈውና ለምን በሰላም ነው ትለዋለች። ለቀልድ ቢሆንም እንደዚህ እንድትይኝ አልፈለግም ይላል። ፍቅራችን ያለው በልባችን ነው እንጂ ካፋችን የወጣውን ነገር አትመልከት ትላለች ጽናትም። ጽናት ጥለው ከወጣች በኋላ ኪራም አምላኬ ሆይ ደስታዬ ሙሉ አድርግልኝ ይላል።
ምሩና ናሆም ወክ እያደረጉ ነው። ምሩ ኪራና ጽናት አንድ ላይ በመሆናቸው ደስ ብሎኛል ትላለች። ናሆምም እኔም ደስ ብሎኛል ይላል። እሳትና ውሃ ስለሆኑ ይላል። እልል ያበደ ፍቅር ነው የሚኖራቸው ማለት ይውልሽ። ኪራ ግንፍል ግንፍል የማለት ባህሪ ያለው አይደለም። ጽናት ደግሞ በተቃራኒ ሆነች ይላል። እንደዚህ እያወሩ እያለ እኔ ምልሽ ምሩ አንቺስ ከፊት ለፊትሽ ምን ይታይሻል ይላታል። ከፊት ለፊቴማ መንገድ ነው ብላ ትቀልድበታለች። ቀልድም አልተቻላቸውም አንቺና ጽናት በቃ አስተማሪ ሁኝ የቀረው አይደል ይላል። እኔን ግን አችለኝም ስትለው ብድግ አድርጎ ያው ያቅፋታል ማለት ነው። አቅፎም ሲያሽከረክራትና ፍቅር ፍቅር ሲጫወቱ ነበር። ከዚህ ላይ በጣም ደስ የሚል ቆይታ ነበራቸው። ናሆሜ ይቅርታ በይኝ እያላት ነበር። ምሩም አውርደኝ ስትለው ነበር። እንደምንም ብሎ ግን አወረዳት። እብድ ነህ እያለችውም ነበር። እሺ ስትስቂ እኮ በጣም ታምሪያለሽ ይላታል። እኔ አልቻልኩም ይላል። ከአንቺ ጋር ርቄ መኖር እኔ በጣም ወድሻለሁ። ከአንቺ መራቅ ማለት ተራራ መግፋት ያክል ነው ሁኔታ እየብኝ ይላታል። ናሆ በአካል ታስጨንቀኝ ያለችውም ነበር። ያለዛ ከዛ መድኃኒትሽ ከምትወስዱ መድኃኒት መስተፋቀር ነገር ላድርግብሽ እንዴ እያላትም ነበር። ፈገግ ብላለች። እንደምንም ብለው እሺ ካሉ በኋላ ይሄዳሉ። ጽናት ወደ ክላስ ከሄደች በኋላ አልጋው ተነጥፎ ታየዋለች። እኔ በቃ መጉረስ እንዴ ወደ ኩሙላ ትላለች። አይ ፍቅር 5 ጊዜ እንዳላስነጠፈኝ ዛሬ አነጠፍከው አይደል ትላለች አልጋውን። ኪራ መጣና ከኋላዋ ደግሞ ባለሙያ ሆነሃል ትለዋለች። ምንም አይደል ይላታል። ድሮም እኮ እልክ ይዞኝ ነው እንጂ እችላለሁ ይላል። ጽናትም ኪራ ግን እኔ አላሳፍርም አይደል ብላ ትጠይቀዋለች። በአንተ ማንም ሲስቅብ ማየት አልፈልግም ትለዋለች። እኔ ያው የቤት ሰራተኛና የድሃ ልጅ ነኝ ሀብታም አይደለውም እንዳንተ ትለዋለች። ድሃ መሆኗ ለእሷ ለኪራ ክብር ዝቅ የሚያደርግ መስሏታል። ማንም ይሳቅ እንደፈለጋቸው ይላል። ደግሞ አንድ ነገር ልንገርሽ አንቺን የመሰለ ውበትና ጸባይ ያለው ሰው አይገኝም ይላታል። ፍቅር ፍቅር ሲያጫውታቸው ነበረ። ፍቅራቸውንም ተገላልጸዋል። በጣም አፈቅርሻለሁ እወድሻለሁ ሲባባሉም ነበር። ኪራም አፈቅርሻለሁ ሲላት እኔም እወዳለሁ ስትለው አፈቅራለሁ ነው የሚባል ሲላን ነበር። እንደዚህ እየተገላለጹ ነው ድራማ ያለቀው። ሰላም ጤና ይስጥልኝ የቻናል ቤተሰቦች። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ይህን ቪዲዮ ከወደዳችሁት ላይክ አድርጉ፣ እንዲሁም ሸር በማድረግ ተባበሩኝ እላለሁ። ስላዳመጣችሁኝ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ ይሆንላችሁ።